እመኑ። ምን ብለን ነው የምናምነው? በኢየሱስ ጥሩ። እሱ የእግዚአብሔር ልጅ እንደሆነና ማዳን እንደምችል ከሲኦል ማዳን እንደምችል በእርሱ የሚያምኑት እኛም አልተጣላንም። አያድንም አላልንም። ኢየሱስ አድኗል። በጊዜው ብዙ ነገሮችን አድኗል። አሁን ችግሩ ግን ማለት ነው ኢየሱስ ክርስቶስ እመኑኝ ሲል ምንነቱን ነው የምናምነው። የእግዚአብሔር ልጅ ሲባል ምንድን ነው? ምን ማለት ነው? የእግዚአብሔር ልጅ ማለት ጥሩ። የእግዚአብሔር ልጅ ማለት በሰውና በእግዚአብሔር መካከል ሆኖ ሰውን ከአምላክ ጋር የሚያስታርቅ ከአምላክ ጋር ማስታረቅ ማለት ልክ እንደ ሙሴም በእግዚአብሔርና በሰው መካከል ነበረ። ታስታውሳለህ? ዘዳግም 5:5 ላይ ብሉይ ኪዳን ደግሞ የአዲስ ኪዳን ጥላ ነው። ብሉይ ኪዳን የአዲስ ኪዳን ጥላ ነው እንጂ እኮ አሁን ኢየሱስን ምን ብለን የተቀበልከው ነው? አንተ አምላክ ነው ወይስ ሰው ነው? ፍጹም አምላክ ፍጹም ሰው ነው። የቱ ጋር ነው እንደዛ ይመጣል ተብሎ የተነገረለትን እስቲ ጥቅስ ስጠኝ። ፍጹም ሰው ፍጹም አምላክ ይመጣል ተብሎ የተነበየ ትንቢት አለ? አዎ። ማስረጃ በፊት በአምላክነቱ ዘላለማዊ ሆነ። ማስረጃ ልስጥክ። ኢየሱስ ክርስቶስ መጀመሪያ በፍጥረት ጊዜ እንደነበረ ዘፍጥረት ውስጥ ሰውን በመልካችን እና በአምሳላችን እንፍጠር ይላል መጽሐፍ ቅዱስ። ማን ነው ባዩ? ፈጣሪያችን ሲፈጥር እዚህ እንፍጠር ማለት እንዳልሆነ እንፍጠር እና ቆይ መጽሐፍ ቅዱስ ይላል። ማን ያለው ባዩ ማን ነው? መጽሐፍ ቅዱስ እግዚአብሔር ነው ያለው። እግዚአብሔር ማን ነው? መጽሐፍ ቅዱስ ይላል አይደለም አይልም? የሚጠየቁ ማን ያለው ስለ ተናጋሪው ማን ነው? ዕብራይስጡ ምን ይላል እዛ ላይ ታውቀዋለህ? ተናጋሪው በሰዓቱ አብ እንፍጠር ያለው አይደለም። አብ ወልድ መንፈስ ቅዱስ ለአብ ነው የገባው። ለአብ የገባው ቃል ዕብራይስጡ ምን ይላል ታውቀዋለህ ወይስ ልንገርህ? አይ ጥያቄን ሳልጨርስ ወደ ሌላ ማስረጃ ስታመጣ እዛው ላይ ነው የጠየቁ። ዘፍጥረት 1:26 ላይ ኤሎሂምም አለ ይላል አይደለ? እዛ ነው የሚለው። ተሳስቻለሁ? ኤሎሂም ማለት ምን ማለት ነው? ብዜት ነው ነጠላ ነው? ትርጉሙ ምንድን ነው? የኤሎሂም ትርጉም። እሺ ከዛ በፊት የመጀመሪያውን ጥያቄ በመልስ አይሻልም? እግዚአብሔር ኢየሱስ ክርስቶስ ይመጣል ተብሎ የተጻፈበትን ቦታ ንገረኛ ያልከውን እሱን ብነግርህ ነበረ ለማለት መጀመሪያ ይህንን መጋፈጥ አለባ። ኢየሱስ ነበረ ለማለት ይህንን ጥቅስ መጀመሪያ ፈጠርን የሚለውን እንፈጥራለን የሚለውን ከማየት በፊት ኤሎሂም የሚለው ይቀድማል። ኤሎሂምም አለ ነው የሚለው። ስለዚህ ኤሎሂም ማለት ብዜት ነው ነጠላ ነው? መጀመሪያ እሺ ይኸው አንድ ማግባባት ያለብን ነገር ለመማማር ከሆነ ሀሳብን በደንብ መስማት፣ የእናንተንም መስማት፣ ለማሳሳት ከሆነ ደግሞ እንደፈለገ ማለት ወላሂ ለማሳሳት አይደለም። አሁን ልንገርህ፣ ይኸውልህ ኤሎሂም የሚለው ብዜት ነው። ዮኒ ያዝልኝ። እሺ አማልክት ማለት ነው። አማልክት የሚለውን እናንተ አምላክ ብላችሁ ነው ለእግዚአብሔር የምትጠቀሙት እንጂ አማልክት አትሉትም። አይደለም ነው አይደለ? እግዚአብሔር አማልክት አይደለም አይደል? በጣም ጥሩ። ስለዚህ ኤሎሂምም አለ ሲል አማልክት አለ ብለህ ካልተጠቀምክ፣ በተመሳሳይ ሁኔታ እዛው ጥቅስ ላይ ኤሎሂምም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲልም በተመሳሳይ ሁኔታ ለነጠላ መቅረቡ ማወቅ አለብህ። ምክንያቱም ፕሉራል ኦፍ አምፕሊቲዩድ የሚባል የግነት እኛነትን ነው የሚያሳየው። ይሄ ስለ ግነት ነው የሚያወራው። ግልጽ ነው። ምንድነው ግነቱ ከተባለ ኤሎሂምም አለ። ምክንያቱም ኤሎሂም ማለት ብዜት ነው። ለምንድን ነው አማልክትም አሉ ያለው ነው? እንደዛ ከሆነ መሆን የነበረበት ኤሎሂምም አሉ አማልክትም አሉ ነበረ። ግን የተቀመጠው ምንድን ነው? ኤሎሂም ለሚለው አምላክ ነው። እናንተ ስተረጉሙ የምታስቀምጡት ለምሳሌ ዘጸአት 7:1 ላይ ሙሴ ኤሎሂም አድርጌያለሁ ብለው ሲል አምላክ አድርጌያለሁ ብላችሁ ነው ያስቀመጣችሁት እንጂ ኤሎሂም ወይ ደግሞ ጋድስ ብላችሁ አላስቀመጣችሁትም። ስለዚህ በአጭሩ እዛው ጥቅስ ላይ ደብል ስታንዳርድ አርጎ
አንዱ ስንኝ አንዱን ስንኝ ይፈተዋል። ኤሎሂምም አለ ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል የተናገረው 1% መሆኑን ታያለ። ተግባባን? 1% ራሱን በግነት እየተናገረ መሆኑን ታያለ። ግልጽ ነው። አይ የምትል ከሆነ ደግሞ እንግዲያውስ ኤሎሂም የሚለውን ተጋፈጥ። መጀመሪያ ያን ነው የምትጋፈጠው መጀመሪያ። እሺ እኔ አሁን ስለ እርሱ ማንነት እኔ እንደውም እሱ ነው እንጂ እንዲሁ ወዶ ያዳነኝ። አሁን ክርስቶስ በዚህ ምድር ላይ ሲኖር አምልኩኝ እኔ አምላክ ነኝ ክብሬን ላስጠብቅ አላለም። በቃ አምላክ ነኝ ካላለ ለምን ነው የምታመልከው? የእኛን ውርደት እሱ አምላክ ነኝ ካላለ ለምን ታመልከዋለህ? አሁን ሲመጣ እንደ ሰው ሆኖ አይመጣም። እኔ ፍጹም አምላክም ፍጹምም ሰው ነው። ቅድም በደንብ ሳልጨርስ ነው ያቋረጥከኝና ሰዋዊ ማንነት እና አምላካዊ ማንነት አለው። ማስረጃ ሰው በመሆኑ በሰዋዊ ማንነቱ እንደ ሰው ርቧል። ማስረጃ እሰጣለሁ። ማስረጃ እኮ ከወሬ በፊት ማስረጃ እየነገርኩ እኮ ነው። ትንሽ ላብራራ እና ከዛ እሰጣለሁ። ማብራሪያ ከጥቅስ በኋላ እሺ አሁን ሰዋዊ ማንነቱን ልስጥ ወይስ አምላካዊነቱን? ሰዋዊ እኔም አንተም እናውቀዋለን። ሰው ነው ኢየሱስ። እኔ አሁን የጠየቅኩ ሰዋዊነቱን አይደለም፣ መለኮቱን ወስጠኝ አልኩ። ማስረጃ እሺ ማስረጃ እሰጥሃለሁ፣ ግን ትንሽ ልመለስ እንትን አድርጌ እሰጥሃለሁ። ግን ቀጥታ ሪድ አንብቤ ስጠኝ ካላልክ ሀሳቡን የምታውቀውን እነግርሃለሁ። ሀሳቡ የቱ ጋር እንደሆነ ባታውቀው የጥቅሱን ሀሳብ ብቻ ስጠኝ፣ እኔ እነግርሃለሁ። የጥቅሱን ሀሳብ ብቻ። እሺ ይኸው አንድ ቦታ እንደዚህ ይላል። ዳዊትም በፊት ጠላቶችን የእግር መርገጫ እስካደርግልህ ድረስ በቀኝ ተቀመጥ ይላል። ኢየሱስ አሁን በአብ ቀኝ ተቀምጦ ነው ያለው። ምን እያደረገ ለእኛ እየማለደ ማለት ነው። የተሰጠውን ሙሉ ስልጣኑን የሚቀበለው መች ነው? ሲመጣ ከፍርድ ቀን በኋላ። እሱ ኢየሱስን ፍጹም ሰው ፍጹም አምላክ ያደርገዋል ጥቅሱ። ከስሞቹ ሁሉ በላይ ዮሐንስ ራእይ ውስጥ አንብብልኝ። እሺ ይኸው ኢየሱስ መጽሐፍን እንዲከፍት ስልጣን የተሰጠው ወይም ከስሞቹ ሁሉ በላይ ስም የተሰጠው ስም የኢየሱስ ስም ብቻ ነው። ከሌሎች ስሞች ጋር አይወዳደርም። ኢየሱስ የሚለው ስም ኢየሱስ የሚለው ስም የተሰጠው መቼ ነው? ኢየሱስ ጌታ ነው። መቼ ነው የተሰጠው? ጌታ አይደለም አልጠየቅኩም። ነውም አልጠየቅኩም። የተሰጠው ስልጣኑ መቼ ነው? ስልጣኑ ሞቶ ጠላትን ድል አድርጎ ከተነሳ በኋላ ኢየሱስ ተሰቅሎ ሞቶ ቀን ከማርያም ሲወለድ የተሰጠው ስምስ አማኑኤል የሚለው እሱ አዳኝ አይደለም አይልም። እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው የሚለው። መቼ ነው የተባለው? ኢየሱስ የተባለው ስሙም ኢየሱስ ትይዋለሽ ተብሎ በዚህ ምድር ላይ ሲኖር እኮ እንደ በሰብአዊ ማንነቱ የኖረው እንጂ በአምላክ ማንነቱ አይደለም። የሆነ ስም ይሰጠዋል አልከኝ። መቼ ነው የተሰጠው አልኩ? ካረገ በኋላ ነው ከተነሳ በኋላ ነው አልከኝ። እኔ ደግሞ ሰጠው ማስረጃ ሉቃስ ወንጌል ምዕራፍ 1:32 ላይ ኢየሱስ ስም የተሰጠው ገና ሲወለድ ነው። መልአኩ ነው ስም ያወጣለት። ስልጣን ነው የምልህ። ስልጣን አሁን ዮሐንስ ራእይ ላይ የተጻፈው ዮሐንስ ራእይ ላይ የተጻፈው ዮሐንስ ራእይ ላይ የተጻፈው ማን የሰጠው ስልጣን ማን የሰጠው? አብ ነው። አብ ስልጣን አልነበረውም? መጀመሪያ ነበረው። ከዛ ስልጣኑን ትቶ ከየት ነው ያልተሰጠው? ከየት ነው የተሰጠው ስልጣኑ? የነበረው ስልጣን ከየት መጥቶ ነው የተሰጠው? እዚህ ላይ ኢብሩ አንድ ማወቅ ያለብን ነገር ብኖር እኛ አሁን እኛ ክበር ብንለው እሱ መጀመሪያም የከበረ ነው።
እንደውም ክብሩን ትቶ እኛን ለማክበር እኛን ለማዳን ነው የመጣው እንጂ እኔ አሁን በአምን ባላምን ለእርሱ ለክርስቶስ ለኢየሱስ ምንም የሚጎድለው ነገር የለውም። የሚጠቀመው እኔ ነኝ። ክብር የነበረው መቼ ነው? መጀመሪያም ነበረ። ክብር የነበረው መቼ ነው ነው ጥያቄ። በፐርሰንት ደረጃ ኖሮ ነው ክብር የነበረው ወይስ አምላክ መጀመሪያውኑ አክብሮታል ነው? እሺ አሁን ንብሮ አንድ ነገር እንስማማ። አንተ እውነቱን በደንብ ታውቀዋለህ ከማንም በላይ ስለ ሙስሊም ስለ ክርስቲያን ኢየሱስ ሰው እንደሆነ በደንብ ነው የማውቀው በትክክል። ግን እውነቱን አትናገር፣ ግን እውነቱን አታወጣም። አዎ ትክክል። ለምን እናንተ ትደነግጣላችሁ? ሰው የሚለውን ሁሉ ጊዜ ማውራት ያስደነግጣችኋል። ትክክል ያስደነግጣችኋል። እውነት ሰው የሚለውን እሺ። አሁን ኢየሱስ ክርስቶስ አምላክ መሆኑን ኢየሱስ አምላክ መሆኑን ማስረጃ አጣህ? የለም ወይስ ከሌላ ሰው ጋር አዲስ የገባ ሰው አለ? ትንሽ ጠንከር ያለ የሚመስል ሰው አለ? እሺ አሁን እውነቱን ለተከታዮች አምነው አውቀው እንድድኑ ማሳወቅ ከፈለግ አሁን ባለፈው እኔ እስማኤልን አልመረጥኩም ማለት ቃል ኪዳንን የሚያደርገው ከእስማኤል ጋር ሳይሆን ከይስሐቅ ጋር ነው ብሎ ለምን ግልጽ አልነግራቸውም? እሺ ሚውት አድርገሽ አንዴ በቃ ሚውት አድርገሽ ለክርስቶስ በቃ እባክህ ማን ያወረደው? እውነትን ለተከታዮች ማሳወቅ አለብን። ለምን አወረዳችሁት ልጁን? አሁን የነበረው ከላይ የነበረው ልጅ ማን ያወረደው? ተው እንጂ ሰው አታወርዱ። ጀማው ምን ሆናችሁ ነው? እሺ ክርስቶስ አምላክ መሆኑን የሚያስረዳኝ አንድ ክርስቲያን እፈልጋለሁ። ለእኔ አትመልስልኝም? አንቺማ መለስኩልሽ። ለምንድን ነው በኦሮምኛ እግዚአብሔር ሰዎችን ያላናገረው? እኔም ጠይቄ ሳይሆን ስለ ራስ አስተምረኝ። ከኢየሱስ አስተማርኩት። ሚዩት አድርጊ በቃ አንዴ ሚዩት አድርጊ። እሺ ኢብራሂም ማውራት እንችላለን ስለ ኢየሱስ ክርስቶስ? ተመልሼ እመጣለሁ። እሺ አስገቡኝ፣ ጥቅሱን ይዤ እመጣለሁ። አትሂድ፣ እዚሁ ቁጭ በል። ኢብራሂም ታወራለህ ሲመችህ። አቤት አሌክስ። እሺ አሁን ማውራት እንችላለን ስለ ኢየሱስ ክርስቶስ። መጀመሪያ ቅድምም ከአናስ ጋር እያወራን ነበረ። ቅድም ወጥተህ ነበር መሰለኝ ምግብ ልበላ። ያው እሱም ተመሳሳይ ኮንተንት ነው። አዎ ተመሳሳይ ኮንተንት ነው። ምክንያቱም መስቀል ላይ የተሰቀለው አንድ አምላክ ነው የሚለው ጥያቄ ጠይቆ የነበረ። እሺ አሁን የጠየቀውን ጥያቄ ልመልስልህ። እሺ ኢየሱስ አምላክ ነው ወይ? አምላክ ነው። ማስረጃ? አዎ አምላክ ነው አልኩ። ማስረጃ የዮሐንስ ምዕራፍ 10 ከቁጥር 29 እስከ 30 ምን ይላል? እኔና አብ አንድ ነን ይላል። በምን? በመለኮታዊ ኃይል። ማስረጃ አንብበው፣ ከቁጥር 29 ጀምር አንብበው እኮ በመለኮት ይላል እዛ ላይ። ከፈለክ ምዕራፍ 14 ከቁጥር 9 እስከ 10፣ ምዕራፍ 14 ከ15 እስከ 17፣ ምዕራፍ 16 ከ25 እስከ 29 ምረጥና አንደኛው ላይ ሂድ። እየነገርኩ ነው እንግዲህ። ምረጥና አንደኛው ላይ ሂድ። በመለኮት ምረጥ። እሺ ሌላ ደግሞ አንድ ነገር ልንገርህ። ከአብርሃም በፊት እኔ ነበርኩ ይላል መጽሐፍ ቅዱስ። ይህንን ታውቀዋለህ መቼስ። በምንድን ነው የነበረው? ከአብርሃም በፊት አይወዝ ዜር ይላል። እግዚአብሔር ነበርኩኝ። ከአብርሃም በፊት ከነበረ አንደኛ መለኮታዊ ኃይል ኢየሱስ ክርስቶስ እግዚአብሔር እንደነበረ የሚያሳይ ትክክለኛ እንትን ነው። የሰው ልጅ ከመፈጠሩ በፊት ኢየሱስ ክርስቶስ በመለኮታዊ ማስረጃ አልኩ እኮ ጠቀስኩልህ። አንተ ሰውዬ ዮኒ ቆይ እንጂ ተረጋጋ። ማስረጃ አስጠኝ። በመለኮት ነበረ የሚለውን ይኸውልህ አድምጠኛ ኢብራሂም፣ ድል እየሰጠኸኝ አይደለም። መጀመሪያ ጥቅሱንም ጥቅሱንም ሰጠውክ። የመጀመሪያ ምዕራፍ 14 ከቁጥር 29 እስከ 30 ጀምሮ ያለውን አንብበው። እሺ ከዛ በኋላ ከዛ ያለው አምላካዊነቱን የማይገልጽ ከሆነ ሌሎች ምዕራፎችን ጨምረህ አንተ ነው የምታብራራው። ማስረጃን ታመጣለህ፣ ጥያቄ ትጠይቃለህ። አዎ ማስረጃውን ሰጠው እኮ ስጠኝ። እሺ አሁን ምን ይላል? ኢየሱስ እኔ አምላክ ነኝ ይላል። ስጠን። ማምላክ ነው ይላል ኢየሱስ። አልኩህ እኮ እኔና አብ ማለት እግዚአብሔር ነው።
አባት ማለት ነው። የአብ ልጅ ነው ኢየሱስ ክርስቶስ። እኔና አብ አንድ ነን ይላል። በምንድን ነው አንድ የሆኑት? በሁሉም ነገር አንድ ነን ይላል። ማስረጃ? የሚለያዩት በስም በአካል ነው። ምክንያቱም ኢየሱስ ክርስቶስ ወደዚህ ሲመጣ ዲቫይን ኔቸር እና ሂውማን ኔቸር ነው የነበረው። የሰብአዊ ባህሪና መለኮታዊ ባህሪ ነው የነበረው። ማስረጃ? በመለኮታዊ ባህሪ ማስረጃ እሰጥሃለሁ፣ ችግር የለም። እንደ አጋጣሚ እኮ እሰጥሃለሁ ብራዘር። እንዲህ እያልክ ሰውን አታወናብድ። ባይዘዌ ኢብራሂም ኤኒዌይስ ማስረጃውን አውጥቼ አይ ዊል ቢ ባክ። አድምጠኝ። ምዕራፉን ይኸውልህ መጽሐፍ ቅዱስ አለ እኔ ጋር አውጥቼ ተመልሼ ብገባ ይሻላል። ኢብራሂም አይ ዊል አስክ ዩ። Don't worry, I'll be waiting for you right here, brother. Okay. Yeah, okay. I just mute for now, okay? Okay, you can do. እሺ ከላይ የገባው ሰላም ብያለሁ። ከላይ ኤቢ እንዴት ነህ ብሮ? የጠፋ ሰው አንተው ነኝ አንተ እኔ ነኝ እንዳትለኝ። አውርተን እናውቃለን እንዴ? ኦኬ አንተ ካልሆንክ አንድ ኤቢ የሚባል ልጅ አለ፣ እሱ መስሎኝ ነው። እሺ ኢየሱስ አምላክ ነው ኤቢ? አዎ ነው። ማስረጃ አለ? አዎ ማለት ከራሱ ንግግር ነው የምፈልገው ወይስ ከሐዋርያን ንግግር? ደስ ካለ አንተን እኔን ያረካኛል ያልከውን አምጣ። ኦኬ እሺ። ለምሳሌ ቆላሲያስ ምዕራፍ 2 ቁጥር 9 ላይ ሲናገር በእሱ የሰውነት በእሱ የመለኮት ሙላት ሁሉ በሰውነት ተገልጦ ያድራል አለ ጳውሎስ ሲናገር ማለት ነው። እንደገና ሮሜ ምዕራፍ 9 ቁጥር 5 ላይም ደግሞ አንዱን እንያዝ። የትኛውን ምረጥ? አንዱ የትኛው ይሻላል? ሮሜ ይሻላል ወይስ ቆላሲያስ? እሺ ቆላሲያስ ላይ ጥያቄ አለኝ። ቆላሲያስ ላይ አካሉ የተባለችው ማነች? በሱ የተባለለት አካል የተባለ ገጽ ቤተክርስቲያን ነው ከላይ ጀምሮ ሲናገር የነበረው። ወላሂ የመጀመሪያው ሰው ነው አንተ። ግጭልኝ። ሃይ ፋይቭ ወንደርፉል ማለት ነው። ወላሂ ጀግና። አካሉ ማለት ቤተክርስቲያን ናት። እናመሰግናለን። ስለዚህ በእርሱ አለ በማ እናየዋለን የመለኮት ለምን አለ? ይቅርታ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደግሞ ሰላም አድርጎ እሺ ከዛ ምን አለ? በምድርም ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል አለ። ስለዚህ የመለኮት ሙላት የሚደረገው በማን ነው? በቤተ ክርስቲያን ላይ ነው። ምክንያቱም የቤተ ክርስቲያን አካሉ የተባለችው ኢየሱስ ሳይሆን እንደምናውቀው አንተ እንደነገርከኝ በቃ በአጭሩ ተስማማል። በቃ የሚያስማማ ጥቅስ ነው። ምክንያቱም አንዴ ቆይ ልጨርስ፣ አንድ ጊዜ ልጨርስ፣ ይቅርታ። ቆላሲያስ ምዕራፍ 1 ቁጥር 18 ላይ እርሱ ይላል። እርሱ የአካሉ ማለት የቤተ ክርስቲያን ራስ ነው ይላል። ስለዚህ አካሉ የተባለችው ቤተ ክርስቲያን ናት። ስለዚህ አመሰግናለሁ። ዩጌሚ በጣም የሚገርም እንትን ነው የሚለው በጣም አመሰግናለሁ። እኔ ጠየቅኩ ባይዘይ ምዕራፍ 1 ቁጥር 18 እና 19 አልነበረ፣ ምዕራፍ 2 ቁጥር 9 ላይ ያለውን ነበር። ምዕራፍ 2 በእርሱ አለ እኮ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል አለ እኮ። ነገርከኝ እኮ። እርሱ የተባለው የመለኮት አካሉ ማን ነው አለ? ቤተክርስቲያን እርሱ ብሎ ጠርቷት ያውቃል እንዴ? በእርሱ አካሉ ነው እንዴ? ቆላሲያስን የጻፈው አንድ ሰው አይደል እንዴ ብራዘር? ስንት ሰው ነው የጻፈው? አንድ ሰውማ ነው ጳውሎስ ነው የጻፈው። ነገር ግን እስቲ ከቁጥር 8 ጀምሮ አንብበውና። ችግር የለውም እናነበው። እስቲ አንብበው፣ አንተ ከቻልክ አንብበው መጽሐፍ ቅዱስ። እሺ የሚመች ከሆነ እሺ ልክፈትና። አይ በቃ እኮ ኦልሬዲ መጀመሪያ ነግረኛል እኮ አካሉ የተባለችው ቤተክርስቲያን ናት። ጨረስን እኮ። እሺ እንደዚህ ይላል ከቁጥር 8 ጀምሮ ቆላሲያስ ምዕራፍ 2 ቁጥር 8 እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልሰትና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ
የመለኮት ሙላት ሁሉ በሰውነት ተገልጦ ይኖርና ለአለቅነት ለስልጣናትም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል ይላል። ከዛ በፊት ክርስቲያንን ምዕራፍ 1 ላይ ወደኋላ ስትመለስ ቁጥር 18 እና 19 ላይ ምን እያለ ይናገራል? ስቲል እሱ ጋርም በይዘ ለኢየሱስ ነው ብዬንም አምነው ግን እዚህ ጋር ዲል ማድረግ እንችላለን። እንመለገ እንዴ አውዱን ይዘን ነው ምናነበው። ኤቢ አውዱን ሳንይዘን ብለንማ አናነብም። አውዱን ይዘን እናነባለን። አውዱ የሚጀምረው ከኋላ ነው እና ያ ከኋላ ማለትም ከአንድ ነው የሚጀምረው። ምዕራፍ 1 ላይ እግዚአብሔር ሙላቱን ሁሉ ነው፣ እሱም የአካሉ ማለትም ማለት የአካሉ ማለት የቤተ ክርስቲያን ራስ ነው አለ። ስለዚህ አካሉ ቤተ ክርስቲያን መሆኗን ይናገራል። እዛው ቁጥር 24 ላይ ደግሞ ስትሄድ አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉ ማለትም ስለ ቤተ ክርስቲያን ይላል። ስለ አካሉ ወይ ለኤፌሶን ደግሞ ሲጽፍላቸው ታስታውስ እንደሆነ ኤፌሶን ምዕራፍ 1 ቁጥር 23 ላይ ቁጥር 19 ላይ ምን እያለ ይናገራል? ከቅዱሳንም ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱንም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ አለ። እነዚህ የሚሞሉት ማን ናቸው? ቤተክርስቲያን ቅዱሳን ይሞላሉ። ያ ማለት ቤተክርስቲያን የተባሉት ግን ማን ነው? ቅዱሳን ናቸው። እነዚህ ቅዱሳኖች የሚሞሉት ኖርማሊ የእግዚአብሔርን ሙላት ነው አይደለ እንዴ? የመለኮት ሙላት ሁሉ ግን አይደለም። ቀጥልና እኮ ያው የመለኮት ሙላት ማለት እኮ ሌላ ነገር አይደለም ብሮ። ምንም እኮ አሁን እዚህ ጋር ትልቅ ነገር አይደለም። ኢየሱስ ክርስቶስ በመለኮት ሲጀምር አንድ እዛው ጥቅስ ላይ ማየት የምንችለው በእርሱ የመለኮት ሙላት ሁሉ በውስጡ ተገልጦ ይኖራል ማለት እና እሱ መለኮት ነው ማለት አንድ አይደለም። ተግባባን? እግዚአብሔር በእሱ በኩል ሊሰራውን የፈለገውን ስራ የሚያሳዩ ነገሮች ማለት እንጂ ቅድስናውን ታላቅነቱን ለማሳየት እንጂ ኢየሱስ አምላክ ወደ ደግሞ ዲቫይን ኔቸር መሆኑን የሚያሳይ ጥቅስ አለ። ሞግት አለው እዚህ ላይ። ስለዚህ አካሉ የተባለችው ቤተክርስቲያን ነች። ኦፍኮርስ አካሉ የተባለው ኦፍኮርስ ቆሮንቶስም ምዕራፍ 12 ላይ ጠቅሷል፣ በደንብ ያብራራዋል። አካል ብሎ ቤተክርስቲያንን ይጠቅሳል። ነገር ግን እዚህ ጋር በእርሱ ኢቨን የጠቀስከው ምዕራፍ 1 ቁጥር 18 አካባቢ እኮ በመስቀሉ ብሎ ደግሞ ይናገራል ጳውሎስ። አንደኛ ቆሮንቶስ ላይ ምዕራፍ 1 ቁጥር 17 አካባቢ ጀምረውም ሲናገር ቁጥር 16 በመስቀሉ ካለው ኦፍኮርስ የምጠብቀው ቤተክርስቲያንን ሳይሆን ኢየሱስን ነው አይደለም። ኢየሱስን ሜንሽን እያደረገ ነው። አሁን በመለኮት ሙላት ሁሉ በእሱ ተገልጦ ያድራል የሚለው ጀስት ተራ ነገር ነው ካላልከኝ በስተቀር በመለኮት ሙላት በእሱ ያድራል ሲል ኢየሱስ እንደሆነ ከተማመንን ሜይ ቢ እንቀጥል። አይ ኢየሱስ የሚል አይደለም እዚህ ጋር ስለ ኢየሱስ ሳይሆን አውዱን ይዘን ወደኋላና ወደፊት ሄደን ስናየው አካል ተብሏል። አካሉ ደግሞ ቤተክርስቲያን መሆኗን ተናግሯል። አንተም ቅድም አድሚት እንዳረከው። ስለዚህ በእሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ማለት ያ የሚመልክ ቅድም ኤፌሶን ላይ እንዳነበብኩልህ ቅዱሳን እንደሚሞሉት ሁሉ ኢየሱስም ይሞላል አለ። ያን ነው እንዳውም ቆላሲያስ ምዕራፍ 2 እዛው ቁጥር 10 ላይ ምን ይላል? እስቲ ታነብልኛለህ? ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል ይላል። ምንድን ነው የተሞሉት? በእርሱ ሆናችሁ ተሞልታችኋል። ለአለቅነት ለስልጣናትም ሁሉ ራስ በሆነ በእርሱ ተሞልታችኋል ይላል። ሜይ ቢ ገዥነትን ምንድን ነው የተሞሉት? አይ ቁጥር 9 አንብበዋ። ቁጥር 9 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ያድራል አለ። መለኮት ሙላት ሁሉ ቁጥር 10 ላይ ደግሞ ይሄድና ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ተሞልታችኋል ይላል። በማን በኩል ተሞሉ? እሱን እግዚአብሔር ሞላው። ማለትም በቤተክርስቲያንን ሲሞላ እሱ እንደ ቤተክርስቲያን ነው የሚታየው ሲጀመር። ስለዚህ ራስ ስለሆነ ማለት ነው። ራስ አይደለም ኢየሱስ። ስለዚህ ምን አለ? ሴት የወንድ ራስ ነው። ማን ነው? ወንድ የሴት ራስ ነው። ክርስቶስ ደግሞ ያው እንደምታውቀው የወንድ ራስ ነው። ክርስቶስ ለምንድን ነው የተባለው ከተባለ እሱ ነው በዛ ቦታ ያለው ያው ገዢ ስለሆነ ማለት ገዢ ማለት ያው አምላክ ስላደረገው ማለት ነው። ኦፍኮርስ ገዢ ያደርገዋል ተብሎ ተጽፏል። ምንም ጥያቄ የለውም። አሁን እዚህ ጋር ምንድን ነው የተባለው? ቁጥር 9 እና 10 በጣም ተያያዥ የሆኑ ጥቅሶች ናቸው። በእሱ ማለትም በአካሉ ነች
አካሉ ነው የሚሞላው፣ አካሉ ነው አይደለ እንዴ? የሚሞላው ማን ነው? ሰውነቱ ማን ነው? ሰውነቱ ማን ነች? ሰውነቱ ይላል ክርስቶስ። ማን ነው ሰውነቱ? ሰውነት ማለት ምን አመልካች ሆኖ ነው የሚመጣው? የክርስቶስ ሰውነት የክርስቶስ ሰውነት ስጋዊ ኔቸር ማለት ስጋዊ ኔቸርን ቤተክርስቲያን ነች እንዴ? ለዛ በእርሱ ሰውነት ያለ ነው አካል እንጂ ቤተክርስቲያንን አካል እንጂ ሰውነት ብሎ ጠርቶት አያውቅም። ያው ይሄ ነው። ወደኋላና ወደፊት መሄድ ነው የሚጠበቅብህ። ኤቢ ምንድን ነው የሚለው? ምዕራፍ 1 ቁጥር 18 ላይ ስትሄድ ስለ አካል ነው የሚያወራው። አካሉ በቤተ ክርስቲያን እንደሆነች ይናገራል። ወደዚህ ደግሞ ስንመጣ ቁጥር 9 ላይ በእርሱ ማለትም እንግዲህ በእርሱ አለ የመለኮት ሙላት አለ። እንምጣ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል አለ። እንግዲህ አሁን ሰውነቱ የሚለውን ነገር ስናይ ቁጥር 10 ላይ ለአለቅነትና ስለ ስልጣንም ሁሉ ራስ በሆነው አለ በእርሱ ሆናችሁ ትሞላላችሁ አለ። ምን የተሞላውን? ኢየሱስ ምን ተሞልቶ ነበር? እነሱ ምንድን ነው የሚሞሉት? ኢየሱስ ክርስቶስ የመለኮት ሙላት ሁሉ ተካፋይ ነው፣ ወይም ሙላት ሁሉ በእሱ ተገልጦ ያድራል። ነገር ግን እኛ የመለኮት ሙላቱን ሁሉ አንቀበልም። የምንቀበለውንም ግን የምንቀበለው በኢየሱስ ክርስቶስ በኩል ነው እንጂ መጀመሪያ ተካፋዮች አይደለም። ገባኝ። ኢየሱስማ አካሉ ቤተክርስቲያን ስለሆነች እግዚአብሔር መጀመሪያ ቤተክርስቲያንን ነው የሚሞላው። ስለዚህ እግዚአብሔር ደግሞ ቤተክርስቲያንን ከሞላ እኮ ቤተክርስቲያን ነው አካሉ የተባለችው ቤተክርስቲያን ስለሆነች በዛ በኩል ይሞላል። እነሱ ደግሞ በኢየሱስ በኩል ይሞላሉ። ምክንያቱም በኢየሱስ የሚያምን የዘላለም ሕይወት እንዲያገኝ ነው የሚናገረው። ስለዚህ ይህንን ሁሉ ላይ ቆላስይስ ምዕራፍ 1 ቁጥር 19 ላይ እግዚአብሔር ሙላቱን ሁሉ በእርሱ እንዲኖራል። ሙላቱን ሁሉ በእርሱ እንዲኖር እርሱ የተባለው ክርስቶስ ነው። ክርስቶስ ደግሞ ምንድን ነው? ሰው ነው። ስለዚህ የኢየሱስ ክርስቶስ ደግሞ አካል የተባለው ቤተክርስቲያን ናት። ቁጥር 18ን ስታየው ወደኋላ መለስ ብለን ቁጥር 18 ላይ ቅድም እንደተባባል ነው ምንድነው? እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው አለ አይደለ? በእርሱ አለ። ቁጥር 19 ላይ በእርሱ አለ ደግሞ መልሶ በእርሱ በምኑ በእርሱ ነው ያለው። እዚህ ጋር ቁጥር ነው ምዕራፍ 2 ላይ ነው ያለው። ምዕራፍ 9 ላይ ያለው ምዕራፍ 1 ላይ ኦኬ። ምዕራፍ 1 የሚጀክት በእርሱ ካለ የእሱን ነው ሲንጉላር ስለሆነ ማለት ነው። ቆኔ ውስጥ ቁጥር 19 እና 18ን አነጻጽራ ይወስድ። ኦኬ። እርሱም የአካሉ እርሱ ያው ቤተክርስቲያን ኢየሱስን እርሱም የአካሉ ማለትም የቤተክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማያት ሁሉ ለራሱ እንዲያስታርቅ ፈቅዷልና አለ። በቃ ጥሩ። ቁጥር 18 እና 19 ተዛማጅ ጥቅስ አይደሉ? አውዳዊ ፍቺ አይገባቸውም? ያ ተዛማጅ ናቸው። ነገር ቁጥር 18 እና 19 ጋር ስመጣ እኮ በእርሱ እያለ የሚጠቅሰው ኢየሱስን ነው አይደለ እኮ። በእርሱ በኩል ማለት ማን ነው? የተባለችው ማነች? ከቁጥር 18 ላይ አካሉ ብሎማ እዚህ ጋር ቤተክርስቲያን ይጠራታል። ኦፍኮርስ ግን እኮ አካሉ ማለት ኢየሱስ እኮ የኢየሱስ አካል ቤተክርስቲያን ከሆነች የተሞላው ደግሞ ቤተክርስቲያን ነው። በእርሱ የተባለው አካሉን ነው እያወራ ያለው። አሁንም እስኪ አይደለም በእርሱ የተባለው አካሉን አይደለም። ቁጥር 18 እኮ ነው እያልኩ ያለሁት ብራዘር። ቁጥር 18 እሺ፣ እርሱ አለ የአካሉ ማለትም የቤተክርስቲያን ራስ ነው አለ። እርሱ ኢየሱስ። ከዛ እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው አለ። ስቲል ኢየሱስ አይደለም። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር አለ። ሙላቱ ሁሉ በማን ነው የሚኖረው? በኢየሱስ አይደል ማለት አካሉ ይላል እዚህ ጋር። አካሉማ ይላል፣ ግን እርሱ የሚለው እኮ ኢየሱስን እያመለከታል። አካሉስ ማን ነው ታዲያ? እኮ አሁን ሁለት ነገር ነው የተሞላው እያልከኝ ነው። እዚህ ጋር እኮ አውዳዊ ፍቺ አለው። ሁለት ነገር ነው የተሞላው ወይ? ኦፍኮርስ። ነገር ግን ቅድም እኮ ብዬ ነበረ። አሁን ዘይት ሲፈስ ከራሱ እንደሚጀምር መጀመሪያ ኢየሱስን ቤተክርስቲያን በሱ በኩል ነው እኛ ተካፋይ የምንሆን። ቤተክርስቲያን አምላክ ናት ወይ? አይደለችም። የመለኮት ሙላት አልተሞላችም ቤተክርስቲያን። የመለኮት ሙላት ተካፋዮች የምንሆነው በኢየሱስ ክርስቶስ በኩል ነው። ቤተክርስቲያን አልተሞላችም? ተሞልታለች። ቤተክርስቲያን ተሞልታለች በኢየሱስ ክርስቶስ በኩል። አምላክ ናት? አይደለችም። ጨርሰናል ማለት ነው። እሺ ሌላ ጥቅስ ካለ አምጣ።
ሀቢብ በቃ ተሞላችሁ። ኦኬ ይዤ ልመጥቻለሁ። ኢብራሂም ኧረ ቆይ እባክህ፣ ኧረ ተው፣ ኧረ ሰው ያወራበት፣ ኧረ ተው፣ ከአትሁኑ እባካችሁ እንዴ። ቀጥለ ኤቢ። ኦኬ እሺ፣ ምን ልቀጥል ማለት እዚህ ጋር እኮ አንድ ያልተግባባንበት ነገር ኦፍኮርስ እኛን ተካፋዮች እንሆናለን። ነገር ግን የክርስቶስን በረከት የመለኮትን ሙላት እንደዚህ አይነት ነገሮችን ሁሉ ለምሳሌ ከአንተ ጋር በነበረኝ ክብር አክብራቸዋል እና ሰጠኝ የሰጠኋቸው እያለም ሲናገር የትኛውንም ነገር ተካፋዮች የምንሆነው በኢየሱስ በኩል በስርዓቶቹ ማለት በጌታ እራት በምናምን እና የእሱ ጥያቄ ኤቢ ሽፍት አታርገው። ጥያቄ ጠየቅኩህ። የመለኮት ሙላት ቤተክርስቲያን ተሞልታለች ወይስ አልተሞላችም? የመለኮትን ሙላት ሁሉ አልተሞላች ማለት በኢየሱስ ክርስቶስ በኩል እንጂ እኮ በኢየሱስ ክርስቶስ በኩል አይ አካሉ ማለትም እኮ ይላል እዚህ ጋር ተው እንጂ ቆላሲያስ ምዕራፍ 1 ቁጥር 18 ላይ እሱም የአካሉ ማለትም የቤተ ክርስቲያን ራስ ማለት አይደለም? በጣም ጥሩ እንቀጥልና ወደኋላ ቁጥር 19 ላይ ስንመለስ እዛ ጨርሶ እርሱም ማለት በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው አለና ከዛ እግዚአብሔር ሙላቱን ሁሉ በእርሱ እንዲኖር አለ። በእርሱ እንዲኖር በእርሱም በኩል መስቀሉ ደግሞ ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል አለ። ስለዚያም በእሱ በኩል ያደረገው በቤተ ክርስቲያን ነው መጀመሪያ አካሉ ማለትም የቤተ ክርስቲያን ራስ ነው። ስለዚህ ቤተ ክርስቲያን በእሱ በኩል ነው የምትሞላው። ሲጀመር ቅድም አንተም እንዳልከው ማለት ነው። ተሞልታለች ወይስ አልተሞላችም? ቤተ ክርስቲያን ተሞልታለች፣ ግን በራሱ በኩል የዛ ባህሪ ተካፋይ መሆኗ ነው እንጂ የእግዚአብሔር ሙላት ሁሉ በእሷ ተገልጦ ያድራል አልተባለላትም። ነገር ግን ሙላት ቆይሽ እንዳውም እስኪ በአንተ ሞገት ልሂድ። ሙላት በከፊልም ይሁን በሙሉ የእግዚአብሔር ሙላት የመለኮት ሙላት አለ አይደለ? በከፊልም ይሁን ምንድን ነው በሙሉ በአጠቃላይ አይደል? አክቹዋሊ መለኮት ያን ያህል የሚከፋፈል ነገር አይደለም። በእርግጥ እኮ እንደዛ እኮ ነው እያልከኝ ያለው አንተ እኮ ነው እያልክ ያለው። ሁሉንም አይደል የተሞላቸው ቤተክርስቲያን ከፊሉን ነው ወይስ ሙሉን ነው? እሺ እንደው ያ ለቤተ ክርስቲያን ተነግሮላታል፣ ግን በራሱ በኩል ነው አካል እንደመሆኗ ሙሉ ነው የተሞላቸው ወይስ ከፊሉ? ሙሉ። አመሰግናለሁ። ቤተ ክርስቲያን አምላክ ናት ወይስ አይደለችም? ነው አይደለችም። አመሰግናለሁ። በቃ ሌላ ጥቅስ አምጣ። አሁን ጨርሰናል። በቃ ሌላ ጥቅስ አምጣ። ኦኬ እናወራበታለን፣ ግን ይሄንን እናወራበታለን። አንድ ሰላት ሰገድ ልንዳሽ ሰላት እስከ አንድ ጊዜ ቀጥሉ። ማሄር እሺ፣ የቅድቡን ጥቅስ ይዤ መጥቻለሁ። ማንበብ እችላለሁ። እኔ ስመጣ ነው ወይ አንድ ሰው ሲመጣ ነው ማንበብ የምችለው? የሆነ ሰው ሲያወራ። እሺ እሺ እስከዛ እሱ እብሮ እስከምመለስ ላንብብ። ቅድም ክርስቶስ ኢየሱስ ዮኒ ባይዘዌ እኛ ማውራት እንችላለን እዚህ ሌላ ሰው እስከወያየ ድረስ። አሌክስ አንዴ እርስ በርሳችሁ ማሰብ ነው። ጥያቄ ልጠይቀ አንደኛችሁን ጥያቄ ልጠይቃችሁ። አይ ለመስበክ ሳይሆን ምን አለ መሰለሽ ቅድም ጥቅስ ይዘህልኝ ብሎ የነበረን አጋጣሚ ስላልተዘጋጀው ከመጽሐፍ ቅዱስ ይዤለት መጥቼ ያንን ጥቅስ